ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ዶክተር ደብረጽዮን ገብረሚካኤል መፈንቅለ መንግስት ከፈጸሙ በኋላ በጽንፈኛው ህወሓት አስቸኳይ ውሳኔዎችና እርምጃዎች መወሰናቸው ተገለጸ። ዶክተር ደብረጽዮን ገብረሚካኤል መፈንቅለ መንግስት ከፈጸሙ በኋላ የተወሰኑ አስቸኳይ ውሳኔዎችና እርምጃዎች በሚል 18 ገጽ ያለው ሰነድ ወደ ሁሉም ወረዳዎችና ከተሞች በጽንፈኛው ህወሓት መሰራጨቱ ተገልጿል። ሰነዱ ከእቅድ ወደ ተግባራዊ እንቅስቃሴ መሸጋገሩን እንደሚያሳይም ተነግሯል። እስከ ግንቦት መጨረሻ ድረስ ሁሉም የህወሓት አባላት የአባልነት ማጣራት እንዲያደርጉና ወርሃዊ መዋጮአቸውን እንዲከፍሉም ተወስኗል። ለትግራይ ክልል መንግስት የሚያገለግል የበጀት ምንጭ በመሆን መኸተ በተባለ ስም የሚደረገው የገቢ ስብስብ እንዲጠናከርም ተወስኗል። ይህንን የማይቀበሉ አካላት እንዲታሰሩና የሚመለከተው መመሪያ በጽንፈኛው ህወሓት በሚመራው ምክር ቤት እንዲጸድቅም ተገልጿል። ህወሓትን የማይደግፉ ወይም ከብልጽግናና የትግራይ የሰላም ኃይሎች ጋር ግንኙነት አላቸው ተብለው የሚጠረጠሩ ግለሰቦች ክትትል እንዲደረግባቸውና እንዲለዩም በጽንፈኛው ህወሓት ተወስኗል። ጽንፈኛው ቡድን በተለይም በማህበራዊ ሚዲያ በግልጽ የሚቃወሙ ሰዎች ላይ ትኩረት እንደሚያደርግም ተገልጿል። በተለይ በቲክቶክ ላይ የሚሰሩ የጽንፈኛው ህወሓት አክቲቪስቶች ከፍተኛ ክፍያ ተከፍሏቸው ጦርነትን የሚያነሳሱና መኸተ ወይም የጦርነት ዘመቻን የሚደግፉ አጀንዳዎች እንዲያስፋፉም እንዲደረግ ተወስኗል። በከተሞች የሚገኙ ከአየር ጥቃት መከላከያ ቦታዎች እንዲጠናከሩ በተለይም ባልተጠናቀቁ ህንፃዎችና ፋብሪካዎች ላይ ትኩረት እንዲደረግ ጽንፈኛው ህወሓት ተወስኗል ተብሏል። ልማት ጉጅሌ የተባሉ በየቀበሌው የሚገኙ ሴት ካድሬዎች ከ2012 ዓ.ም በፊት ወደ ነበሩበት ጠንካራ እንቅስቃሴ እንዲመለሱም ጽንፈኛው ቡድን ወስኗል። ሁሉም ኃይሎች ማለትም የቀድሞ ታጋዮች፣ ተጠባባቂዎችና ወጣቶች በአዲስ መዋቅር እንዲደራጁም ተወስኗል። 20 በመቶ የቀድሞ ታጋዮች እንዲሁም 80 በመቶ አዳዲስ ወጣቶች እንዲሆኑ ይህ ጽንፈኛ ቡድን ማቀዱም ተጠቅሷል። ጽንፈኛው ቡድን አክሎም ሁሉም አመራሮች በጥብቅ እንዲመረመሩና ግማሽ አካሉ አዲስ አበባ ግማሽ አካሉ መቀሌ የሆነ ታማኝነት የሌለው አመራር እንዳይኖር ክትትል እንዲደረግም ወስኗል። ቀድሞ የነበሩ ድርጅቶች ስራቸው እንደገና እንዲጀምሩና የመኸተ ኮሚቴ የሚባሉ አካላት በሁሉም አካባቢዎች እንዲቋቋሙም በጽንፈኛው ቡድን ተወስኗል። ቀደም ሲል ለክልሉ ፕሬዝዳንት ተጠሪ የነበረው የትግራይ ክልል ፖሊስ አሰራር እንዲቀየርና ተጠሪነቱ ለጊዜው በይፋ ወዳልተጠቀሰ ወደ ሌላ አካል እንዲዛወር ጽንፈኛው ህወሓት መወሰኑም ተገልጿል። ደቡብ ዕዝ ከ5 አስርት ዓመታት በላይ ኢትዮጵያን በጀግንነት የጠበቀ አንጋፋ ዕዝ መሆኑ ተገለጸ። የደቡብ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ደስታ ተመስገን ወደ ዕዙ ለተመደቡ አዲስ የሰራዊት አባላት አቀባበል በተደረገበት መድረክ ላይ ባስተላለፉት መልእክት ዕዙ ከ5 አስርት ዓመታት በላይ ኢትዮጵያን በጀግንነት የጠበቀ የእብሪተኞች ቅስም የሰበረና ህዝብን ከጠላቶች የታደገ አንጋፋ ዕዝ መሆኑን ገልጸዋል። መከላከያ የመንደር ጽንፈኞችን ከማጽዳት ባሻገር ለከፍተኛ ሀገራዊ ግዳጅ አስቦ እየሰራ ያለ ግዙፍ ሀገራዊ ተቋም ነው ያሉት ጀነራል መኮንኑ መሰረታዊ ወታደሮች አንጸባራቂ ታሪክ ተጋሪ ለመሆን ወስነው ተቋሙን መቀላቀላቸውም አድንቀዋል። ሜጀር ጀነራል ደስታ ተመስገን አባቶቻችን በመስዋዕትነታቸው ያስቀጠሏት በጀግንነታቸው ያስከበሯትን ኢትዮጵያ ወደ ቀደመ የክብር ስፍራዋ የመመለስ ታሪካዊ ኃላፊነት የተወጣ ዕዝ መሆኑንም አንስተዋል። የደቡብ ዕዝ የሰራዊት ስነ ልቦና ኃላፊ ኮሎኔል ወንድወሰን አስፋው አዲሱ ትውልድ የጀግኖች አባቶቹን ታሪክ ለማስቀጠል በቁርጠኝነት መነሳት ይኖርበታል ብለዋል። ውትድርና የትውልድ ቅብብል ነው ያሉት ከፍተኛ መኮንኑ የሀገርንና የህዝብን ጥቅም ለማስከበር ስልጠናቸውን አጠናቀው ከነባሩ የመከላከያ ሰራዊት ኃይል ጋር የተቀላቀሉ አባላትን ሀገርን ወደ አዲስ ከፍታ የማሻገር አደራ እንዳለባቸው አውቀው ዝግጁ መሆን እንደሚገባቸው አስገንዝበዋል ሲል የዘገበው የኢትዮጵያ መከላከያ ሰራዊት ነው። ሳኒታይዘር መሰል ፈሳሽ ፊት ላይ በመርጨት የቅሚያ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ትናንትና ግንቦት 1 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 4 ልዩ ቦታው ገላን ኮንዶሚኒየም አካባቢ ነው። ተጠርጣሪዎች የሰሌዳ ቁጥር ኮድ 2B11975 አዲስ አበባ የሆነ ኮሮላ ኤክስኪዩቲቭ ተሽከርካሪ በመጠቀም በአንዲት ግለሰብ ፊት ላይ ሳኒታይዘር መሰል ፈሳሽ በመርጨት የወርቅ የአንገት ሐብል፣ የብር የጣት ቀለበትና ተንቀሳቃሽ ስልክ ቅሚያ ፈጽመዋል። ተጠርጣሪዎቹ የወንጀል ድርጊቱን ፈጽመው በተሽከርካሪያቸው ለማምለጥ ሙከራ ባደረጉበት ወቅት የግል ተበዳይ ባሰሙት የይድረሱልኝ ጩኸት አንዱ ተጠርጣሪ ሲያመልጥ፣ ሶስቱ በአካባቢው በነበሩ የፖሊስ አባላትና በህብረተሰቡ ትብብር በቁጥጥር ስር ውለዋል።
የአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ተጠርጣሪዎችን በቁጥጥር ስር ካዋለ በኋላ ባደረጋቸው ፍተሻ ለወንጀል ተግባር የሚጠቀሙበት ሳኒታይዘር መሰል ፈሳሽ፣ 7 ተንቀሳቃሽ ስልኮች፣ 2 የወርቅና 2 የብር የጣት ቀለበቶች፣ 1 የእጅ ብራስሌትና ሰዓት እንዲሁም ገንዘብ ተይዟል። ነዋሪዎች ከምንጊዜውም በላይ የሚፈጸሙ የወንጀል ድርጊቶችን ከመከላከል ባሻገር ተጠርጣሪዎችን ከፖሊስ ጋር በመተባበር በቁጥጥር ስር እንዲውሉ ማድረጋቸው ምስጋና የሚቸረው ጉዳይ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል የወንጀል ድርጊት ሲያጋጥምም በነፃ የመረጃ ስልክ 990 እንዲሁም የዜጎች ተሳትፎ መተግበሪያን ሲቲዝን ኢንጌጅመንት አፕሊኬሽን በመጠቀም ጥቆማ መስጠት የሚቻል መሆኑን ገልጸዋል። በናይጄሪያ ዮቤ ግዛት በወታደራዊ ሰፈር ላይ የተደረገ ጥቃት መመከቱ የናይጄሪያ ጦር አስታወቀ። የናይጄሪያ የጦር ኃይል በናይጄሪያ ዮቤ ግዛት በሚገኝ የጦር ብርጌድ ዋና ጽሕፈት ቤት ላይ የተደረገን ጥቃት መከላከሉን ገልጸዋል። የሀገሪቱ የጦር ኃይል በውጊያውም ቢያንስ 50 የታጠቁ አማጽያን መገደላቸውን አስታውቋል። እንደ ጦሩ መረጃ የሀገሪቱ መንግስታዊ ወታደሮች አማጺ አጥቂዎቹ የጦር ሰፈሩን እንዳይቆጣጠሩ በከባድ ውጊያ ለመከላከል ችሏል። ይህ ክስተት በሰሜን ምስራቅ ናይጄሪያ አሁንም የጸጥታ ችግሮች እንዳሉ የሚያሳይ መሆኑም ተገልጿል። ማላዊ ከ200 በላይ ዜጎቿን ከደቡብ አፍሪካ ለመመለስ እየሰራች እንደሆነ ገለጸች። ማላዊ በደቡብ አፍሪካ በአንዳንድ ክፍሎች የጸረ ስደተኞች ተቃውሞ እየጨመረ በመምጣቱ በደቡብ አፍሪካ የሚገኙ ከ200 በላይ ዜጎቿን ወደ ሀገራቸው ለመመለስ እየሰራች መሆኑን ገልጻለች። የማላዊ ባለስልጣናት እንዳሉት በካዙሉ ናታል፣ ምስራቃዊ ኬፕ እና ጆሃንስበርግ ያሉ ክልሎች የሚኖሩ ብዙ የማሊ ዜጎች ማስፈራሪያና የደህንነት ስጋት እየገጠማቸው መሆኑ ሪፖርት አድርገዋል። የማላዊ መንግስት ለጥቃቱ ድንገተኛ ምላሽ በመስጠትና የዜጎች መመለሻ እቅዶችን በማስጀመር ላይ እንደሆነና በዲፕሎማሲያዊ መንገዶችም ከደቡብ አፍሪካ ባለስልጣናት ጋር እየተነጋገረ መሆኑንም አስታውቋል። ከዚህ በተጨማሪ ኢትዮጵያ፣ ኬንያ፣ ጋና፣ ዚምባብዌ እና ናይጄሪያን ጨምሮ ሌሎች የአፍሪካ ሀገራት ዜጎቻቸው በጥንቃቄ እንዲንቀሳቀሱ ማስጠንቀቂያ መስጠታቸው ይታወሳል። 10 የፈረንሳይ ሚዲያ ተቋማት በኒጀር ታገዱ። የኒጀር ወታደራዊ መንግስት ተቋማዊ መረጋጋትን አደጋ ላይ የሚጥሉ ይዘቶች ያሰራጫሉ ሲል የከሰሳቸውን 10 የፈረንሳይ የሚዲያ ተቋማትን በይፋ አግዷል። በሀገሪቱ ብሔራዊ ቴሌቪዥን በኩል የተነበበው መግለጫ እንደሚያመለክተው እገዳው የተጣለባቸው ተቋማት የሀገርን አንድነት፣ ማህበራዊ ትስስርና የኒጀርን መንግስታዊ ተቋማት መረጋጋት የሚፈታተኑ ዘገባዎችን ደጋግመው ሲያቀርቡ ቆይተዋል ብለዋል። ይህ አስቸኳይ እገዳ የሳተላይት ስርጭቶችን፣ የዲጂታል ፕላትፎርሞችን፣ ድረገጾችና የሞባይል መተግበሪያዎችን ያጠቃልላል ተብሏል። እገዳው ከተጣለባቸው ታዋቂ የሚዲያ ተቋማት መካከል ፍራንስ 24፣ አርኤፍአይ፣ TV5 ሞንድ፣ አዣንስ ፍራንስ ፕሬስ እና ጄን አፍሪካ ይገኙበታል። ጀነራል አብዱራህማን ቲያኒ እንደ አውሮፓውያን አቆጣጠር በ2023 በወታደራዊ መፈንቅለ መንግስት ስልጣን ከያዙ በኋላ ከፈረንሳይ ጋር ያለው ግንኙነት በከፍተኛ ሁኔታ እየተበላሸ የመጣ ሲሆን ከዚህ ቀደምም እንደ ቢቢሲ ያሉ ዓለም አቀፍ የሚዲያ ተቋማት በሀገሪቱ ታግደው እንደነበር ይታወሳል። ይህ የኒጀር ውሳኔ የመጣው የኒጀር አጋር የሆኑት ቡርኪና ፋሶ እና ማሊ ተመሳሳይ እርምጃዎችን እየወሰዱ ባሉበት በዚህ ወቅት ነው። በተለይም በኬንያ የሚካሄደው የአፍሪካና የፈረንሳይ ሀገራት ጉባኤ ጥቂት ቀናት ሲቀሩት የተላለፈው ይህ ውሳኔ በምዕራብ አፍሪካ ሀገራት ዘንድ እየናረ የመጣውን ጸረ ቅኝ ገዥነት ስሜት በግልጽ የሚያሳይ ነው ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ